ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። በወሎ ቤተ አማራ ቀጠና ለገሂዳ ወረዳ በተደረገ ብርቱ ተጋድሎ ፋኖ የጥላትን የኮንክሪት ምሽግ ጥሶ በመግባት በወሰደው እርምጃ ከ45 በላይ ያገዛዙን ወታደሮች ደምስሶ ድል ተቀዳጀ። በራያ ግንባር ከቆቦ ከተማ በቅርብ ርቀት በተደረገ ተጋድሎ ፋኖ ብርቱ የጸረ ማጥቃት እርምጃ በመውሰድ የጥላትን አከርካሪ ሰብሮ ልዩ ድልም ተቀዳጅቷል። የምኒልክ እዝ አርበኞች በሳይንት ግንባር ባካሄዱት አውደ ውጊያ 83 ያገዛዙ ወታደሮችን በመደምሰስ አንጸባራዊ ድልም ተቀዳጅተዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር ምዕራብ ጎጃም ሰከላ አጉት ከተማ ላይ ሻለቃ አዛዡን ጨምሮ በመደምሰስም ድል ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ጀብደኛው ምኒልክ ዕዝ 102ኛ ኮር የ12ኛ ክፍለ ጦርን ለማጥቃት የመጣው የጠላት ኃይልም በመልሶ ማጥቃት ድባቅም ተመቷል። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። በወሎ ቤተ አማራ ቀጠና ለገሂዳ ወረዳ በተደረገ ብርቱ ተጋድሎ ፋኖ የጥላትን የኮንክሪት ምሽግ ጥሶ በመግባት በወሰደው እርምጃ ከ45 በላይ ያገዛዙን ወታደሮች ደምስሶ ድል ተቀዳጀ። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር የ33ኛ ክፍለ ጦር አርበኞች በለገሂዳ ወረዳ ስር በሚገኘው ቢላላ ንዑስ ከተማ የጥላትን ኮንክሪት ምሽግ ጥሰው በመግባት አይቀጡ ቅጣትም ቀጥተውታል። በ33ኛ ክፍለ ጦር ስር የንስርና የመብረቅ ሻለቃ አርበኞች ግንቦት 6 2018 ምሽት ጀምሮ እስከ ግንቦት 7 2018 ዓ.ም ድረስ በተናበበ የከተማ ኦፕሬሽን የፋሽስቱን አራዊት ሰራዊት የዶግ አመድማ አድርገውታል። የፋሽስቱ የብልጽግና አገዛዝ ጥምር ጦር ቢላላ ወይንም ክሬ ገብሬ በመባል በምትታወቀው ታዳጊ ከተማ ውስጥ የኮንክሪት ምሽግ ሰርቶ የመሸገ ቢሆንም የ33ኛ ክፍለ ጦር አርበኞች በሁለት አቅጣጫ ጥሰው በመግባት ድንገተኛና መብረቃዊ እርምጃም ወስደውበታል። በተደረገው ተጋድሎ ከ25 በላይ የብልጽግና ወታደሮች ሲገደሉ ከ20 በላይ የሚሆኑ ደግሞ በጽኑ ቆስለዋል። በጀግኖቹ ክንድ የደረሰበትን መቅሰፍታዊ ምት መቋቋም ያቃተው ይኸው የነውረኛው የብልጽግና ቡድን ወንበር አስጠባቂ ሰራዊት የያዘውን ሎጂስቲክና የጦር ቁሳቁስ በየመንገዱ እያዝረከረከም ለመፈርጠጥም ተገዷል። በዚህ ከፍተኛ ውርደትና ስነልቦናዊ ስብራት የደረሰበት ያገዛዙ አራዊት ሰራዊት ሲሸሽ ባገኘው ንጹሃኖች ላይ ዘግናኝ ግፎችን እየፈጸመ ሲሆን በመካናይዝድ የታገዘ ጥቃትም በመክፈት የአርሶ አደሩን ሀብትና ንብረትም አውድሟል። በራያ ግንባር ከቆቦ ከተማ በቅርብ ርቀት በተደረገ ተጋድሎ ፋኖ ብርቱ የጸረ ማጥቃት እርምጃ በመውሰድ የጥላትን አከርካሪ ሰብሮ ልዩ ድልም ተቀዳጅቷል። በራያ ግንባር ከቆቦ ከተማ በቅርብ ርቀት የሚገኙ ቁልፍ ቀጠናዎች ላይ በአየር ኃይልና በሜካናይዝድ መሳሪያዎች ሽፋን ታግዞ ወረራ ለማካሄድ ቢሞክርም አድርጎ የነበረው የብልጽግና አገዛዝ ተላላኪ ኃይል ከወደ ፋኖ በተወሰደበት ከባድ የሆነ የጸረ ማጥቃት እርምጃ የጦር ስልቱ መክኖበት በከፍተኛ ውርደትም ተሽመድምዶም ተበታትነዋል። የጥላት ኃይል በምኒልክ ዕዝ የ12ኛ ክፍለ ጦር አርበኞች ክንድ ባለመቋቋሙ ከባድ ኪሳራ የደረሰበት ሲሆን ቁስለኛና አስከሬኑንም ለማንሳትም አየር ኃይል ቢጠቀምም
አሁንም በድጋሚ እቅዱ እንደመከነበትም ታውቋል። የምኒልክ እዝ አርበኞች በሳይንት ግንባር ባካሄዱት አውደ ውጊያ 83 ያገዛዙ ወታደሮችን በመደምሰስ አንጸባራዊ ድልም ተቀዳጅተዋል። በተጋድሎ ቁልፍ የጠላት ይዞታዎችን ጨምሮ በርካታ የጦር መሳሪያዎችና ተተኳሾችም በፋኖ ቁጥጥር ስር መዋላቸውም ታውቋል። በተጨማሪም የአየር ኃይል መቃወሚያ በቦምብ ጥቃት ከጥቅም ውጭ ሲደረግ 3 ወታደራዊ ተሽከርካሪዎችም መውደማቸው ነው የተነገረው። የአርበኛ ቀኛዝማች ታገሱ አራጋው ልጆች የማጥቃት አቅም በምን ያህል ደረጃ እንዳደገ በታየበት ከሳይንት አጅባር እስከ ደንሳ ምድር ድረስ በሸፈነው በዚህ የቆረጣና የከበባ ማጥቃትም ለመላው የፋኖ ደጋፊዎች ታላቅ ኩራት፣ በአንጻሩ ደግሞ ለጠላት ከባድ መርዶ የሆነ ድል ነው የተመዘገበው። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር ምዕራብ ጎጃም ሰከላ አጉት ከተማ ላይ ሻለቃ አዛዡን ጨምሮ በመደምሰስም ድል ተቀዳጀ። 105ኛ ኮር 44ኛ ክፍለ ጦር በሰከላ ወረዳ አጉት ከተማ ላይ በወሰደው መብረቃዊ ጥቃት ብዛት ያለው የጠላት ኃይልም ደምስሷል። ከየቤቱ እያስወጣ የምርጫ ካርድ ውሰዱ ማለት እያስገደደ ባለበት አጭር ሰዓት 105ኛ ኮር 44ኛ ክፍለ ጦር ተወርሮ በመድረስ የብልጽግና ስርዓት ጠባቂውን ቡድን ጉሮሮውንም እያነቀ የመከላከያውን ሻለቃ አዛዥን ጨምሮ ብዛት ያላቸው ዘራፊ ቡድን እስከ ወዲያኛው ማስወገድ ችሏል። ክፍለ ጦሩ ዛሬ ሰከላ ወረዳ አጉት ላይ በፈጸመው ጥቃት ጠላት ሬሳውንና ቁስለኛውን ማንሳት ሳይችል በመፈርጠጥ ቤተክርስቲያን መሽጎ ቢተርፍም በደርዘን የሚቆጠር ክላሽና በሺዎች የሚቆጠር ተተኳሽ አስታጥቆናል። 44ኛ ክፍለ ጦር ዛሬም 12 ክላሽ፣ 1 የሻለቃ መሪ ሽጉጥ፣ 2 መገናኛ፣ 1800 የክላሽ ተተኳሽ፣ 720 የብሬን ተተኳሽም ተማርኳል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ጀብደኛው ምኒልክ ዕዝ 102ኛ ኮር የ12ኛ ክፍለ ጦርን ለማጥቃት የመጣው የጠላት ኃይልም በመልሶ ማጥቃት ድባቅም ተመቷል። በሰሜን ወሎ ዞን ራያ ቆቦ ከተማ በቅርብ ርቀት በአዲስ ዓለም በርና በሰንደዶ በር የ12ኛ ክፍለ ጦርን ከበባ ውስጥ ለማስገባት በሁለት አቅጣጫ ሙከራ ቢያደርግም ሳይሳካለት ውርደትን ተከናንቦም ተቀጥቅጦም ተመልሰዋል። የቀድሞው የዞብላምባ ክፍለ ጦር የሰራዊት አባላት የአሁኑ የ12ኛ ክፍለ ጦር ልማደኞቹ በሁሉም አቅጣጫ የመጣውንም የአብይ አህመድ ቅልብተኛ ወታደር በመከላከልና በመልሶ ማጥቃት መጠነ ሰፊ ኪሳራም አድርሰውበታል። በአርበኛ ሀብተ ማርያም መንበሩ የሚመራው የ12ኛ ክፍለ ጦር በሻለቃ በመከፋፈል በሁሉም አቅጣጫ የመጣውንም የጠላት ቅጥረኛና ወራሪ ኃይልም ላይ ቀድሞ ገዢ ቦታዎችን በመያዝ በሞርተርና በዲሽቃም እንዲሁም በመድረጌስና በስናይፐር አይቀጡ ቅጣት በመቅጣት ሰብአዊና ቁሳዊ ኪሳራም አድርሰውበታል። ስገብገቡ በውር ድንበር የሚመራው ስሌት የሌለው የብልጽግና ጨፍጫፊ አገዛዝ ባቀደውና ባለመው ልክ ሳይሳካለት ሙትና ቁስለኛውን ሳነሳ እያንጠባጠበ ክንደ ብርቶቹን 12ኛ ክፍለ ጦር መቋቋም አቅቶት ወደ መጣበትን በሽንፈት መመለስም ተችሏል። የ102ኛ ኮር የአማራ ሕዝብ የቁርጥ ቀን ልጆች የ12ኛ ክፍለ ጦር የሰራዊት አባላት የጦር ሰፈራቸውን ሳያስደፍሩ ዛሬም እንደ ትናንቱ ክብራቸውን በማስጠበቅ የኃይል የበላይነትን ወስደውበታል። ጥላት የ12ኛ ክፍለ ጦር አሃድ የሆነው በአንደኛ ሻለቃ በሁለተኛ ሻለቃና በሶስተኛ ሻለቃ ብርቱነት በመፍረክረኩና አስከሬኑን ለማንሳት ባለመቻሉ የአየር ኃይል ቢጠቀምም ክንደ ነበልባሎቹን ማቆም ተስኖት ውሏል። በመጨረሻም የአማራ ፋኖን ጥቃት መቋቋም ያቃተው ቤተክርስቲያን በማውደም የሚታወቀው አገዛዙ ሆርማት ሆኖ በግምት ባስወነጨፈው መድፍ በዋጃ ከተማ የቅርብ ርቀት በተለምዶ ዋልካ መንደር ተብሎ በሚጠራው አካባቢ 2 ሲቪልና 6 ከብቶችንም ገድሏል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የ102ኛ ኮር ሕዝብ ግንኙነት መምሪያ መረጃውን ማድረሶናል። ለሁናችን በተባበረ ክንዳችን መረጃው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ሕዝብ ግንኙነት መምሪያ ነው። የደብረ ታቦር ጸጥታ መዋቅር አባላት ከፍተኛ የቦታ ካሳ ክፈሉ መባላቸውን ተከትሎ ቁጣ መቀስቀሱ ተሰማ። በደቡብ ጎንደር ዞን ደብረ ታቦር የሚገኘው የጸጥታ መዋቅር አባላት የከተማ ቦታ ይሰጣቸዋል በሚል ቃል ተገብቶላቸው ከቆዩ በኋላ አሁን ላይ ከፍተኛ የገንዘብ ክፍያ እንዲፈጽሙ መጠየቃቸው በጸጥታ ኃይሉ ውስጥ ከፍተኛ ቁጣን ተቃውሞ ማስነሳቱንም ከውስጥ አዋቂ ምንጮችም የተገኘ መረጃም አመላክቷል። የደረሰን መረጃ እንደሚያመላክተው የዞኑ የጸጥታ መዋቅር አባላት ለቦታ ካሳ የሚሆን 180 ሺህ እንዲከፍሉ የተወሰነባቸው ሲሆን ከዚህ ውስጥ 90 ሺውን ብሩ ቀጥታ ለመንግስት ገቢ የሚሆን ነው መባሉ የአባላቱን ቁጣ ይበልጥም አባብሶታል። ይህንን ውሳኔ መነሻ ማድረግም በተጣራ ስብሰባ ላይ የተገኙ የፖሊስና የጸጥታ አባላት ውሳኔው በጽኑ በመቃወም ስብሰባውን ረግጠው መውጣታቸውም ታውቋል።
ስብሰባውን ረግጠው የወጡ አባላትም በቅጥረኝነት ወገናችንን እንድንጨርስ እየተደረግን ባለንበት ሁኔታ አሁን ደግሞ በገባው ቃል መሰረትም ቦታውን በነፃ መስጠት ሲገባ ከፍተኛ የመሬት ካሳ መክፈል አግባብ አይደለም በሚል ቅሬታቸውን ማሰማታቸውም ገልጸዋል። ባንዳነትና የገዛ የወገንን ማጥቃት መጨረሻው የውርደት ሞት ነው። አሁንም ይሆን አልረፈደም። ነገ በታሪክና በህዝብ ፊት ቀና ብላችሁ መሄድ እንድትችሉ ከህዝባዊ የፋኖ የነጻነት ትግል ጎን እንድትቆሙና ትግሉን እንድትቀላቀሉም ጥሪ እናቀርባለን። ድል ለአማራ ፋኖ። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።